والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. أشعرية ከተለያዩ የእስላም ጠዋኢፍ ወይም አንጃዎች ከሚለዩባቸው በርካታ የእምነት መገለጫዎች መካከል የተወሰኑትን ብቻ መጥቀስ ይቻላል። ይህ ሲባል ግን ከዚህ በፊት ለመጠቆም እንደሞከርኩት እነዚህ አንጃዎች ከታሪክ ሂደታቸው አንፃር ወጥ የሆነ አቋም እንደሌላቸው ማስተዋል ይገባል። በዚህ መሰረት የመጀመሪያዎቹ አሽዓሪያዎች ከመጨረሻዎቹ የሚሻሉ ነበሩ። ይህ ከዘመን አንፃር እንኳን ሲስተዋል መሻሻሉ መገለጽ ይችላል። በሌላ አነጋገር አቡል ሐሰን አልአሽዓሪ ሙሉ ለሙሉ አህሉ ሱናህ ጋር የገጠመ አቋም ከማንጸባረቁ በፊት ከኢዕቲዛል ከራቀና ከተመለሰ በኋላ እንኳን ችግር ቢኖርበትም ነገር ግን ይህ አቋሙ ከሱ በኋላ ይህንን የአሽዓሪያ መዝሀብ ካስፋፉት መሪዎች የተሻለ ነበር። እንደ አቡበክር አልባቂላኒ። ይህ ደግሞ አቡበክር አልባቂላኒ ከሱ በኋላ ከመጡት እንደ ኢብኑ ፎረክ ካሉት የተሻለ ነበር። እሱም ከሱ በኋላ ከመጣው ከአቡል መዓሊ አልጁወይኒ ለምሳሌ የተሻለ ነበር። ጁወይኒ ያለምንም ጥርጥር ከሙሐመድ ብን ዑመር አልራዚ المعروف بابن الخطيب የተሻለ አቋም ላይ ነበር። በታሪክ ሂደት ላይ እናስተውል የምንችለው ጉዳይ የአሽዓሪያ መዝሀብ በተለያዩ መሪዎቹ እጅ ከአሽዓሪይነት ወደ ኢዕቲዛል ወይም ሙዕተዚላነት እንዲቀየር ያደረገው በርካታ ወይም እንዲቀየር ያደረጉት በርካታ ተጽዕኖዎች ነበሩ። ስለዚህ ጥቅል በሆነ መልኩ የመጀመሪያዎቹና የመጨረሻዎቹ እያልን መከፋፈል ከፍትህም አንፃር እውነታውንም ከመረዳት አንፃር የተሻለ ይሆናል። ምንም እንኳን እከሌ እያልን እያንዳንዱን የዚህ መዝሀብ አራማጅና መሪ በመጥቀስ የሱ አቋም ይሄ ነው የዛኛው ደግሞ ያ ነው እያልን መፈትፈትና መዘርዘር ቢያስቸግርም ግን በጥቅሉ አሁን እንደተጠቀምኩት የመጀመሪያዎቹና የመጨረሻዎቹ ብለው መከፋፈል የነሱን አቋም ባጭሩ መረዳት ይቻል ይሆናል። የመጀመሪያዎቹ ከመጨረሻዎቹ እንደሚሻሉ አውቀናል። የመጀመሪያዎቹ ከትክክለኛው አህለ ሱና ወልጀማዓ አቋም የወጡበት ዋነኛ ጉዳይ ከአላህ Subhanahu Wa Ta'ala ባህሪያትና ከሱ የላቁ ስሞች ጋር በተያያዙ ርዕሶች ላይ ነው። እንደ አህሉ ሱና የተለያዩ የአላህ Subhanahu Wa Ta'ala ባህሪያት በትክክል በመቀበል ያስተናገዱ ቢሆኑ የአላህ Subhanahu Wa Ta'ala ተግባራትና የሱ ከፍላጎቱ ጋር የተያያዙትን ባህሪያት እንዳሉ መቀበል ተሰኗቸው ነበር። الافعال الاختياريه ወይም الصفات الفعليه የሚባሉት ማለት ነው። እነዚህን صفات ባለመቀበላቸው ነገር ሌሎችን በመቀበላቸው በብዙዎች ዘንድ ሙተከሊመት الصفاتيه ይባላሉ። ከዚህ በፊት ለመጠቆም እንደሞከርኩት ይህ በዋነኝነት የሚረጋገጥ ነው። እንደምሳሌ አላህ Subhanahu Wa Ta'ala ከፍጥረተ ዓለሙ በላይ የህልናው በራሱ በሱነቱ ከፍጥረተ ዓለሙ በላይ መሆኑን ያምኑ ነበር بخلاف المتأخرين። ነገር ግን صفة الاستواء على العرش አያረጋግጡም ነበር። ለምን استواء نوع خاص من العلو እንደምታውቁት استواء ሲባል علوን የሚያካትት ቃል ቢሆንም ከዑሉ ይበልጥ የተገደበ መልእክትን የሚያስተላልፍ ነው። ለምን አላህ በቁርአን በተለያዩ ቦታዎች ላይ 7 ቦታዎች ላይ الرحمن على العرش استوى አንድ ቦታ የተቀሩት 6 ቦታዎች ደግሞ ثم استوى على العرش ሲል ይህ አገላለጽ አላህ Subhanahu Wa Ta'ala የተገበረውን ተግባር የሚያጸድቅ ነው።
ስለዚህ ከዚህ በፊት አላህ Subhanahu Wa Ta'ala ያልፈጸመው ነገር አሁን ፈጸመው ሲፈልግ የፈለገው ነገር ያደርጋል አላህ የሚሳነው ነገር የለም ይሄ ደግሞ የሚሆነው ለሱ በሚገባውና ከሱ ልቅና ጋር አብሮ በመሄድ መልኩ ነው ታዲያ ይሄንን እነዚህ ሰዎች ያልተቀበሉበት ምክንያት ይህ የአላህ Subhanahu Wa Ta'ala ተግባር በሆነ ጊዜ የተፈጸመ ስለሆነ እንዲህ አይነት ነገሮችን አንቀበልም ማለት ነው ሲባል ይሄኛው አላህ Subhanahu Wa Ta'ala يجعله محل للحوادث የክስተቶች ቦታ ያደርገዋል አላህ ክስተት አይስተናገድበትም ይላል ይሄ አባባል በአጠቃላይ ሐዋዲስ ማለት የሚለው ነገር ሁሉ በጥቅሉ ሸሪዓዊ የሆነ ይዘት ያለው አባባል አይደለም በአረብኛ አገላለጽ ሐዲስ የሚባለው አዲስ ነገር ነው እና የግድ የተخለቀ ወይ የተፈጠረ ሳይኖር በፊት የተገኘ ለማለት ላይሆን ይችላል አላህ በቁርአን ما يأتيهم من ربهم محدث إلا استمعوه وهم يلعبون إلا وثم ما يأتيهم من الرحمن محدث إلا قالوا إلا كانوا عنه معرضين ከጌታቸው የሆነ አዲስ ነገር በመጣላቸው አዲስ ቃል በመጣላቸው ጊዜ የሚያሳዩትን ባህሪ ነገራቸው ሙህደስ የተባለው እዚህ ቦታ ላይ ከሱ በፊት ከነበረው አንፃር ሲታይ አዲስ ነው ይሄ ንግግር አላህ በፈለገው ጊዜ እንደፈለገው ይናገራል ለዚህ ነው ሲፈተል ከላም አስመልክቶ ዑለማዎች በጥቅሉ ሲታይ የአላህ ባህሪነቱን ስናስተውል ሲፋዛትያ ነው ከዚህ አንፃር አንዳንዶቹ ቀዲሙን ነው ይላሉ ለምሳሌ ቀዲም የሚባለው ቃል ብዙ የቢድዓ አራማጆች ዘንድ የተለየ ትርጉም ስለተሰጠው መጠቀሙ ተፈለገ አይደለም ግን አህለ ሱና ይሄንን ቃል ካወጡ የሚፈልጉት መልእክት ጥሩ መሆኑን ስለምናውቅ የከፋ በሆነ መንገድ አናወግዛቸው ለማንኛውም ዝርዝሩን በተመለከተ ግን የአላህን ንግግር በተመለከተ ዝርዝር ንግግሮቹን ስናይ حادث الافراد ይላል ማለት እያንዳንዱ ንግግር በተመለከተ አላህ በፈለገው ጊዜ በፈለገው ሁኔታ ስለሚናገር እነዚህ ንግግሮች ከሌሎቹ አንፃር አዲስ ናቸው ግን አላህ መናገሩ አስሉ ሲፋ ማለት ነው ይሄ የሱ መገለጫ ነው አለበለዚያ ጌታ ይሆን አላህ እነዚያ ጥጃን ያመለኩትን የሙሳ ህዝቦች ሲኮንን ምንድነው ያለው አለም يروا انه لا يكلمهم ولا يهديهم سبيلا سؤالنا لو فلا يرون أن لا يرجع إليهم قولا ولا يملك لهم نفعا ولا ضرا ولا يملك لهم ضرا ولا نفع لما اليوم نذكر عندما يملسوا أي ملكتهم عندما يناقراتوا አያዩም ወይ እንዴት እሱን ይገዛሉ ይላል እውነተኛ አምላክ መናገር እንደሚገባ የሚጠቁም አገላለጽ ነው ያም الاشعريه የመጀመሪያዎቹ እንደ ምሳሌ አላህ Subhanahu Wa Ta'ala ከፍጥረቱ በላይ ስለመሆኑ ጥርጥር አልነበራቸው ነገር ግን ዝርዝር ጉዳይ ላይ መጥቶ ከተግባር ጋር የተያዘ ባህሪ አያጸድቁ እንደ እስቲዋ ያለው ማለት ነው ይሄ ምሳሌ የቀረበበት ምክንያት እነሱ የሚቀበሉትና የማይቀበሉትን ይበልጥ ለማብራራት ነው በዋነኝነት እነሱ ከአልአስማእ ሲፋት ጋር ያላቸው ችግር ይሄ ነበር ዝርዝር ጉዳዮች ላይ ከገባን በርካታ ችግሮችን እናስተውላለን ግልጽ ነው አይደል ከነዚህ ዋና ችግሮች መካከል ለምሳሌ አላህ ንግግር በተመለከተ አቡ الحسن الاشعري بعبد الله ابن سعيد بن كلاب መንገድ ላይ ተጓዘ ነበር ይሄን ራስ ይነገር عبد الله بن سعيد بن كلاب የሙዕተዚላዎችንም ቁርአን ሙሉ ለሙሉ መخلوق ነው የሚለውን አቋም ሳይመርጥ አህሉ ሱና እንደሚሉት ደግሞ መخلوق አይደለም የሚለውን ከማዕና አንፃር ሳይመርጥ ለየት ያለ አዲስ አባባል ፈጠረ ከሁለቱ ወጣ ያለ ምንድነው የአላህ Subhanahu Wa Ta'ala ንግግር ከለፍዝ ወይም ከድምጽ ወይ ከቃላት የጠራ ነው እና ቀዲም ነው አለ ከንግግርነቱ አንፃር
ቀዲም ነው ሲል የሚፈልግበት ምንድነው አላህ Subhanahu Wa Ta'ala ድሮ የሆነ ጊዜ በነፍሱ ያመላለሰው ማዕና እንጂ የተናገረው አይደለም አላህ በትክክል ይናገራል የሚለው ላለመቀበል ፈልጎ ነው ይሄንን ቢድዓ በእስላም ውስጥ ለመጀመሪያ ጊዜ ያመጣው አቡ ሙሐመድ አብዱላህ ኢብኑ ሰዒድ ኢብኑ ነው ከዚህ በፊት ለጠቆምኳቸው ይሄ ከአቡል ሐሰን በፊት ያልነበረ ሰው አቡል ሐሰን ሲመጣ የኢብኑ ኩላብ ንግግር ተመለከተ ኢብኑ ኩላብ ቁርአን አስመልክቶ ሒካየቱን عن كلام الله ይላል በትክክል የአላህ ቃል ነው የሚለውን አላረጋገጠም ምን አለ ሒካያ ከአላህ ቃል የተወራ ወይም የተወሰደ እንደማለት ነው የፈለገው መልእክት ግን አቡል ሐሰን አልአሽዓሪ በልቡ ከያዘው መልእክት ጋር የሚገጥም ነው ምንድነው ቅድም እንዳልኳችሁ አላህ በትክክል የተናገረበት ንግግሩ ሳይሆን መልእክቱ ከአላህ ዘንድ የመጣ ነው ግን ይሄንን የገለጸው ከሱ ተቀብሎ በአረብኛ ያስተላለፈው ጅብሪል ነው ይላሉ የአላህን ቃል ቀጥታ እንዳለ ይዞት ሳይሆን መልእክቱን በጥቅሉ ስለዚህ ይሄ ቋንቋው ትክክል አይደለም ማለት አቡል ሐሰን ቋንቋው ትክክል አይደለም ኢብኑ ኩላብ የተጠቀመበት ቋንቋ ትክክለኛውን መልእክት አይገልጽምና ሒካያ عن كلام الله በማለት ፋንታ ዒባራ عن كلام الله መባል አለበት ይላል ከዚህም ውጭ በተለያዩ ርዕሶች ላይ ችግሮች ነበሩባቸው ግን እነዚህ ችግሮች ከበስተኋላ እጅግ በጣም እየባሱ ሄዱ ከነዚህ ውጭ ሌሎች ችግሮች ነበሩባቸው ሲባል ለምሳሌ አልኢማን ጉዳይ ላይ ከአልሱና ወጣ ባለ መልኩ እምነት የሚባለው ተስዲቅ ወይም እውነት ብሎ ማመን መረጋገጥ ብቻ እንጂ ተግባርና ንግግርን ያካተተ አይደለም ይሉ ነበር ይሄ ሙርጂዓዎች አቋም ከዚህ በፊት ስለ ሙርጂዓዎች አጭር የሆነ ገለጻ አሳልፈናል ቀደር ላይ ጀብሪዮች ናቸው በሌላ አነጋገር ኢራዳ ከውንያ እንጂ ኢራዳ ሸርዕያን አያረጋግጡም ስለዚህ አልዓብድ መጅቡር ነው እነሱ ጋር ነገር ግን ይህንን ቃል በዚህ መልኩ አያወጡትም አልዓብድ መጅቡር እያሉ ወይም ደግሞ ልክ በአየር ላይ ንፋስ እንደሚያወላውላት ቅጠል ብጣሽ ነች ነው የሰው ልጅ ምንም ምርጫ የለውም የሚል ቃል አያወጡም ነገር ግን ይህንን የሚገልጽ ተዘዋዋሪ ንግግርን በየኪታቦቻቸው ሲያሰፍሩ ታገኛቸዋለህ ለዚህም ነው ከነሱ መካከል አንዱ ከነሱ ከራሳቸው መሪዎች መካከል አንዱ مذهبنا هو الجبر الوسط ይላል የኛ መዝሀብ መካከለኛ የሆነ ጀብር ነው ማለት እንደ ጃህም ሰፍዋን በጣም ድንበር ያለፈ ለከት የሌለው ሳይሆን መካከለኛ የሆነ ነው ይላል ስለዚህ ጀብሪያ መሆናቸውን በተወሰነ መልኩ እንዳመኑ የሚገልጽ አባባል ከዚህም ውጪ አላህ Subhanahu Wa Ta'ala ተግባራት የሱን ውሳኔዎች በተመለከተ ከበስተኋላው ጥበብና ምክንያት የለም ብለው ነው የሚሉት ሕክማ ዒላህ የሚባል ነገር የለም ይላሉ ግን የሚገርማችሁ ዒላህ ወይም ሕክማ የሚለውን እነሱ በተዘዋዋሪ መንገድ አግራድ ይሉታል ልክ صفات ذاتيه ሲጠቀሱ አዕራድ እንደሚሉት صفات فعليه ሲጠቀሱ ሐዋዲስ ይላሉ አንድ ነገር መጥፎ ለማስመሰል የሚጠቀሙባቸው ቃላት የታወቁ ናቸው والحق قد يعتريه سوء تعبير እንደተባለው طيب እና በዚህ ርዕስ ላይ አላህ Subhanahu Wa Ta'ala የሆነ ነገር ሲፈጽም እነሱ ዘንድ ልበበል ሙሉ ለሙሉ የሆነ ኋላ የሚፈልግ ጥበብ ወይ ምክንያት የለም በፍጹም ይላሉ በእነሱ አባባል መሰረት አላህ Subhanahu Wa Ta'ala ተውሂድ እንዲፈጸም የበላይ እንዲሆን ሲያዝ ተውሂድ ጥሩ ስለሆነ አይደለም ግን ፈተና ነው ለምን ምክንያት የለውም ነገሮች አላህ ዘንድ የሚለዩበት የራሳቸው መገለጫ ወይም ጥሩነትና መጥፎነት የላቸውም ይላል ገብታችኋል ስለዚህ በአንዳንድ ኪታቦቻቸው ላይ በግልጽ ቋንቋ በቀለሞቻቸው እንዳሰፈሩት አላህ Subhanahu Wa Ta'ala ተውሂድን حرام አድርጎ ሽርክን ግዴታ ቢያደርግ ኖሮ ምንም ችግር አልነበረውም ይላል ለውጥ የለውም እነሱ ዘንድ አላህ Subhanahu Wa Ta'ala ሽንት ነጃሳ ነው
ወተት ደግሞ ጥሩ ነው ሲል ጥሩ የሆነው አላህ ስላዘዘው ነው እንጂ የሆነ ባህሪ ስላለው ወተት ጥሩነት ስላለው አላህ ያዞት አይደለም ወይም ይፈቅዶት አይደለም። ሽንት ነጃሳ የሆነው አላህ ነጃሳ መሆኑን ስለፈረደ ወይም በረሱል ሰለላሁ ዐለይሂ ወሰለም በመልእክተኞች አንደበት ስላሳወቀ እንጂ ከዛ በፊት የሚገለጽበት ባህሪ ስላለው አይደለም። መጥፎ ስለሆነ አይደለም አላህ ይሄንን ፍርድ ያሰፈረው ይላሉ። ገብቷችኋል አይደል? ነው አልገባችሁ? ማንኛውም ነገር እንደዚህ ነው እነሱ። ስለዚህ አላህ Subhanahu Wa Ta'ala ይሄን ነገር ስሩት ሲለን ስሩት ሲል ነው መጥፎነቱ ቀርቶ ጥሩ የሚሆን ወይም መጥፎነትም ጥሩነትም የለውም ጭራሽ እነሱ ዘንድ ፍርድ ከመምጣቱ ከአላህ ዘንድ የሚደነገግ መለኮታዊ ትእዛዝ ከመተላለፉ በፊት ነገሮች በመጥፎነትም በጥሩነትም አይታወቁም። ገብቷችኋል? ስለዚህ አላህ Subhanahu Wa Ta'ala ይሄን ነገር ስሩ ልክ ሲያዘን ካዘዘን በኋላ ጥሩ ይሆናል ማለት ነው። ከዛ በፊት ግን ጥሩ አይደለም መጥፎም አይደለም። ገብቷችኋል? ሲከለክለንም መጥፎ ይሆናል። ከዛ በፊት ግን መጥፎም ጥሩም አይባል። ግልጽ ነው። በዚህ የተነሳ ሌላ አዲስ ቢድዓ ውስጥ ወደቀው። እሱ ምንድነው? التحسين والتقبيح العقلية የሚባሉ ሁለት ርዕሶች አሉ ወይም አንድ ርዕስ ነው ነገሩ። ይህንን ርዕስ አራግበው ከሙዕተዚላዎች ጋር በዚህ ጉዳይ ላይ ለመጋፈጥ መሞከራቸው ሳያስቡት የነሱ ተቃራኒ ሆነ። ግን ከትክክለኛው ሚዛናዊ አቋም ደግሞ ተወላገዱ። በዚህ ርዕስ ላይ التحسين والتقبيح العقلية የሚባለው ጉዳይ ላይ ሐቁ ያለው አህለ ሱና ጋር ነው፣ ወሰጥ ነው። እንደ ሙዕተዚላዎች ድንበር አያልፉም ማለት ጭንቅላት ጥሩ ያለው ነው ጥሩ የሚሆነው። አንተ ጥሩነቱን ካወቅ በሸሪዓ ይሄ ነገር ተደነገገም አልተነገገ መደንገጉንም አወቅም አላወቅም አላህ ስላልሰራው ይቀጣሃል። ጥሩ ከሆነ ስለተወከው ይቀጣሃል፣ ስላልሰራው ይቀጣሃል፣ ስለሰራው ደግሞ ትመሰገንበታለህ ይላል። መጥፎ መሆኑን አንድ ሰው ጭንቅላት የሚረዳው ከሆነ መልእክተኛ ሳይላክ ራሱ አላህ ሊቀጣው ይችላል። ይሄ ግልጽ ቁርአናዊ ሐዲስን የሚጻረር አባባል ነው። ወማ ኩና ሙዐዚቢና ሐታ ነብዐተ ረሱል። በዛ በኩል ድንበር አለፉ። አሻዕሪያዎች ደግሞ መጡና በዚህ በኩል ድንበር አለፉ። ቅድም እንዳልኳቸው መጥፎ ጥሩ የሚባል ነገር የለም ማለት ልክ ሸሪዓ ሲወርድ ነው አንድ ነገር መጥፎ የሚሆነው። መጥፎ መሆኑ የሚታወቀው አይደለም በበል ሸሪዓ ሲወርድ መጥፎ መሆኑ የሚታወቀው እንዳይመስል እሱ ችግር የለውም ይሄ አባባል ማለት ነው። ብሎም ደግሞ ይሄ አባባል ራሱ ሁሉ ጊዜ አይደለም ማለት ሸሪዓ ሳይወርድ ራሱ አንድ ሰው በአእምሮ በደል መጥፎ እንደሆነ ያውቃል፣ ሰው መግደል መጥፎ እንደሆነ ያውቃል፣ ያለ ነገር ነው። ግን ምን አሉ እነሱ ሸሪዓ ሲወርድ ነው አንድ ነገር መጥፎ የሚሆነው መጥፎ መሆኑ የሚታወቀው ሳይሆን መጥፎ የሚሆነው አስለን ከዛ በፊት መጥፎም አይደለም ጥሩም አይደለም። ሸሪዓ መጥፎ ነው ሲል መጥፎ ነው፣ ጥሩ ነው ሲል ጥሩ ይሆናል ከዚያ በኋላ ማለት ቅድም እንዳልኳቸው በዚህ በኩል ድንበር አለፈው እነሱ አህለ ሱና ወሰጥ ናቸው። ሶስት አይነት ነገሮች አሉ። ይሄ ሌላ ርዕስ ነው። በዚህ ጉዳይ ላይ ኢንሻአላህ ረጅም ገለጻ አያስፈልግም። የሚፈለገው ችግራቸው መግለጽ እንጂ ስለ ነገሩ ትምህርት መስጠት ስላልሆነ ይህንና ይህን የመሳሰሉ በርካታ ችግሮች ከተለያዩ የአቂዳ ጉዳዮች ጋር ተቆራኝተው እነሱ ጋር ሲስተዋሉ እናያለን። ሙተአኺሮች ከመጀመሪያዎቹ ወይ መጨረሻዎቹ ማለት ነው ከመጀመሪያዎቹ ከወረሷቸው ጥመቶች ባሻገር ሌሎች አዳዲስ ጥመቶችንም በየጊዜው ሲያካትቱና ሲጨማምሩ እናስተውላለን። የመጀመሪያዎቹ የአላህ ስሞችና ባህሪያት በተመለከተ የሚሉት ነገር ቀደም ለተከስኩላችሁ ከሐዋዲት ጋር የሚያመሳስልባቸው የሚያምታታባቸው ጉዳዮች አንቀበልም ይሉ ነበር። አላህ Subhanahu Wa Ta'ala ተገበረው የሚባለውን ነገር አይቀበሉም። ሲፋት ፍዕልያ ማለት ነው። ልክ እንደ እስቲዋ እንደ ኑዙል ግልጽ አይደለም የመሳሰሉት። እነዚህ ግን የሚቀበሏቸውን ቁጥር የማይቀበሏቸውን ሳይሆን እንቀበላለን የሚሉት 7 ብቻ ነው። ከዛ ውጭ ያለውን ሁሉ አይቀበሉም። ተመልከቱ። እነዚህ 7ቱንም ራሱ ልክ አህለ ሱና እንደሚያጸድቁት አይነት መንገድ ተጠቅመው በሚያጸድቁበት መንገድ አይደለም የሚያጸድቁት። ይሄ ራሱ ስህተት አለባቸው በዚህ ጉዳይ። እነዚህ 7 የሚሏቸው እነማን ናቸው? الحياة والعلم والإرادة والقدرة والسمع والبصر والكلام። እነዚህን እናጸድቃለን። እሺ ሌሎቹ ለምን ተዋቸዋል?
እነዚህ በቁርአን በሐዲስ እንደተጠቀሱት ሌሎችም በቁርአን በሐዲስ ተጠቅሰው የለ ወይ ሲባሉ ይላሉ እኛ የምናጸድቀው አቅል የሚጠቁመው ነው ተጣጣው አቅል ላይ አርብ እናደርገውና ወይም እናስቀምጠውና ከአቅል ጋር የሚገጥም ከሆነ እንቀበላለን ካልሆነስ አንቀበለውም ማለት በጣም ይደንቃችሁ ከጠቀሷቸው ከሰባቱ የበለጠ በአቅል ደረጃ ሊረጋገጥ የሚችል መለኮታዊ ባህሪ አላህ ነው በቁርአን ውስጥና በሐዲስ የተጠቀሰ ማለት ግን የማን አቅል ነው ለዚህ ጉዳይ መመዘኛ የሚሆነው እስቲ ንገሩ የዛኛው ወይስ የዚህኛው ሰው የማይመስል ነገር ነው በዚህም የተነሳ ይህ ጉዳይ ምንም የሚያስኬድ አልሆነ ግልጽ ነው እነዚህ ሰባት ባህሪያት ሲፋቱል ማዓኒ ይሏቸዋል እንደምንም አጣጥፈው 20 ያደርሷቸው ሲፋቱል ማዓኒ የተባሉትን ለምሳሌ ሰሚዕ የሆነው ከሆነው ሰሚዓን ሌላ ባህሪ ያደርጉታል 20 እንዲደርስ ማለት ነው ለምን እንደፈለጉ አለቀ ሲፋቱል በሰር ይሁን ከሆነው በሲራ ሲፋቱል ከላም ከሆነው ሙተከሊም እንደዚህ ያደረጉ አንዳንዶቹ ለዚህ ነው ከውከና የሚሏቸው የነሱ ከውከና ነው ከሆነው ስለሚሉ ማለት ነው ይሄን የመሳሰሉ በርካታ ችግሮች እየበዙ ሄደዋል እና ወደ መጨረሻ አካባቢ ያለው መዝሐቡን ስታስተውል ከሙዕተዚላዎች መዝሐብ ብዙ የራቅ አይደለም ምንም እንኳን እነሱ የሙዕተዚላዎች ጠላት ሆነው ቢቀርቡ ሙዕተዚላዎች ላይ ውድድሮች ቢያደርጉ ምንም እንኳን አንዳንድ ንግግራቸው ላይ ሐቅ ቢኖር ከሙዕተዚላዎች ጋር የሚያቀራርቧቸው ነጥቦች እየበዙ ሄደው ከነሱ ጋር መመሳሰል ችለዋል حتى ሊያው ቀርቶ አንዳንድ ርዕሶች ላይ ከሙዕተዚላዎች የተወረሰ ጉዳይ እንዳላቸው አንዳንዶች ኢዕትራፍ ያደርጋሉ ወይ ይናዘዛሉ ከነሱ አኢማዎች መካከል ያውም ከድሮ አኢማዎች መካከል እንደ ምሳሌ ለመጥቀስ ያህል እነሱ ዘንድ በአንድ ሰው ልጅ ላይ ከሁሉ ነገር አስቀድሞ በግዴታነት የሚመደብበት ተግባር النظر اول واجب على المكلف የሚሉት ከሁሉ በፊት ግዴታ የሚሆነው በአንድ ሰው ላይ ምንድነው ሲባል ምን አሉ توحيد شهاده لا اله الا الله لك رسول الله صلى الله عليه وسلم فليكن اول ما تدعوهم اليه شهاده ان لا اله الا الله الا من አሉ النظر መመልከት የት ነው የሚመለከተው ሰማይ ምድር ፍጥረት ዓለሙን የዚህን የተዋበና የተከሸነ የፍጥረት ዓለም ሂደትና እንቅስቃሴ ያስተውል ይሄ ግዴታ ነው ጥሩ ነው ማለት ይሄ ነገር መጥፎ ነው ያለን አይደለም ግን አንድ ሰው ይሄንን የሚያደርገው ቁርአን ላይ የተጠቀሰው ኢማንን ለመጨመር ነው አይደል ወይስ ኢማን ያለው ራሱ አላመንኩም መጀመሪያ ለማመን ማየት አለብኝ ብሎ ኢማኑን ጥሎ ተራቅቶ እንደገና ልብስ ለመልበስ ሞከረ لا መጀመሪያ ነበር ነው አንዳንዶች ግራ ሲጋቡ ለምን ነው ነበር የሚሉት ዶክተሮች መጀመሪያ ግዴታ ማየት ነው የሚሉበት ዋነኛ ምክንያት ቁርአናዊና ሐዲሳዊ መረጃዎች ብቻቸውን በቂ አይደለም ብሎ ስለሚያምኑ አንድ ሰው እምነቱን መመስረት ያለበት በምን አይነት መረጃ ነው قطعي በሆነ መረጃ ነው ምንም በማያጠራጥር ቁርጥ ባለ መረጃ ላይ እምነቱን ሊመሰረት ይገባል ታዲያ ቁርአናዊና ሐዲሳዊ መረጃዎች ቁርጥ ያሉ መረጃዎች አይደሉም ሲባሉ ምንድነው የሚሉት الادله اللفظيه لا تفيد اليقين ይላል አዲላህ ለፍظيه ቃላዊ የሆኑ መረጃዎች ናቸው እነዚህ ይላል يقينا የሚያስይዘው ግን የትኛው ነው እነሱ አባባል አዲላህ አቅልያ የሚሉት ማለት ነው መሰረቱ እነሱ አዲላህ አቅልያ አይደለም ትመለከታለህ ከዛ ይሄኛው ሐዲስ ነው እንቅስቃሴ ስላለው የሚንቀሳቀስ ነገር ሁሉ ሐዲስ ነው ለምን ሁዱስ አለበት እንቅስቃሴ ካለው ክንውን ነው ክንውን ደግሞ ፍጡር ነው ፍጡር ደግሞ ላቡደ ለሁም ሙህዲስ እንደዚህ ያልክ የሆነ ቅደም ተከተል ያዘጋጁለትን የፍልስፍና አባባል ከደጋጋምክ በኋላ ነው አንተ ሙስሊም የምትሆነው እንጂ ብቻው ላ ኢላሃ ኢላላህ ይበቃል በዚህ የተነሳ ብዙዎቹ مساله التقليد على التوحيد لا በጣም شديد ናቸው ተውሂድን በተመለከተ ተቅሊድ ማድረግ በጭፍን መከተል አይቻልም ይላሉ ጥሩ አባባል ነበር ግን ውስጡ ያለው መልእክት ምንድነው የቃሉን የላይኛውን ይዘት ብቻ እንዳትመለከት ምንድነው የሚፈልጉት በአቅልህ የሆነ ነገር ላይ መድረስ አለብህ ለማለት ነው ቅድም እንደተባለ በዚህ ነው في جوهرتهم
من لم كل من قلد في التوحيد إيمانه لم يخلو من ترديده إلى نزلوا እናም በዚህ የተነሳ መጀመሪያ ማየት ነው አሉ። አንዳንዶቹ ድንበር ካለፉ በኋላ አንድ ሰው እኮ የሚያየው አሉ የሆነ ጥርጣሬ ሲኖረው ነው። እርግጠኛ ከሆነ ፍጥረት ዓለሙን አያስልም። ስለዚህ اول واجب على العبد ምንድነው አሉ الشك ጥርጣሬ ድንበር ሲያልፉ ማለት ነው። ሸይጣን በዚህ መልኩ يستجريه ይህንን ርዕስ አስመልክቶ የአሻዒራ عند إمام مري وهو أبو جعفر السمناني وليس السمعاني السمناني من إلى القول بوجوب النظر بقيت في مذهبنا من مذهب المعتزلة يعني مجمع عن سؤالك التي هنا قد ما يتماستوانه يميلو أبابال كمعتزلة وش مذهب ودنيا يتلالف قريتنا ويلال ስታስተውሉ በትክክል እንደዛ ነው ማለት ለምን ብትል ነገሩ ትንሽ ይከብዳል ግን ማጭሩ ልትከስላችሁ ሙዕተዚላዎች አቅላንዮች ናቸው በብዛት ከነሱ ጋር አብሮ የሚሄድ ነው ቅድም እንዳልኳችሁ القول يعني بالتقبيح والتحسين العقليين على الاطلاق ማን ጋር ነው ያለው ሙዕተዚላዎች ጋር ነው ያለው ጥሩ ከሆነ ካወቅ خلاص በዚህ መመራት አለበት በአእምሮ የሚሉት ማለት ነው አሻዒራዎች ከመሰረት አንፃር ጀብርይ ናቸው ይሄ ነገር ደግሞ ወደ እዚህ ነገር ተቃራኒ ወስዷቸዋል ቅድም እንዳልኳችሁ የዚህ ተቃራኒ ናቸው አቋማቸው አይደለ አላህ Subhanahu Wa Ta'ala ይሄን ነገር መጥፎ ሲለው ብቻ ነው መጥፎ የሚሆነው እንጂ በአእምሮ ምንም ነገር ይሄ መጥፎ መሆኑን እንድትረዳ የሚያደርግ ነገር የለም ይላል ዋና የዚህ መነሻ ወይም ከነዚህ ውጤቶች መካከል አንዱ ጀብርይ መሆናቸው ነው ማለት አላህ Subhanahu Wa Ta'ala ለምሳሌ አንድ ሰው መጥፎ ሰርቶ ጀነት ሊያስገባው ይችላል ጥሩ ሰርቶ ጀሃነም ያስገባው ይችላል ጀብርይ ናቸው ማለት አላህ አስገድዶ ነው የምትሰራው ወይም መጥፎ ሰርቶ የጀነት ጥሩ ሰርቶ ጀሃነም ባይሉ እንኳን ተገደህ ነገር ነው የምትሰራው ሙሉ ፈቃድ የለውም ከቅልጥ ካለው ከጀብርያ መካከል ወርዳ የሚመሳሰልባቸው ምን አሉ ጀብርዮች የሚሉትን አንለም ማለት العبد مجبور አንለም ነገር ግን ማሉ للعبد قدرها على لك ما عرفت نقراቸው للعبد قدرة مسلوبة التأثير ውጤት የሌላት قدرة ኃይል አለ ኃይሉ ውጤት የለው እና አልሸሹም ዘራሉ ለምን አለው ትላላችሁ ይሄ ምን ማለት ነው አላህ ሰዎችን እሱ በፈለገው መንገድ ብቻ መርጧቸው ምንም ምርጫ ሳይኖራቸው ወይ ጀነት ወይ ጀሃነም ያደርጋቸው ከሆነ ምን ይሆናል በደል ይሆናል አይደል ምክንያታዊ ነው ርዕሱ ምክንያታዊ አይደለም ይሄ እኮ ምክንያታዊ አይደለም ሲባሉ ምን ሊሉ ነው ማለት ነው አይ አላህ Subhanahu Wa Ta'ala የፍጥረት ዓለም ሁሉ ባለቤት ነው አንድ ሰው በንብረቱ የፈለገውን ማድረግ እንደሚችል ሁሉ አላህ የፈለገውን ማድረግ ይችላል ወጣችኋል ከዚህ ነገር ለማምለጥ ነው ይሄ አይነት አካሄድ ምክንያታዊነትን አሳጣቸው ልክ አቅልና ነቅል የሚጋጩ ይመስል ማለት ነው በአንድ በኩል ደግሞ አቅልን ነው የምንከተለው ይላል የተምታታ መታም يعني እንደሚታወቀው አስለን የቢድዓ አራማጆች የመረጡት አቋም ሁሉ ጊዜ እርስ በርስ የሚጋጭ ነው እንዳይደንቃቸው እዚህ ቦታ ላይ እንደዚህ ይያሉ እዚያ ቦታ ላይ የሚጋጭ ነገር ለምን ያሉ እኔ ምን አውቃለሁ ለምን እንደሚሉ እነሱ ናቸው የሚጋጭ ነገር የመረጡት ማለት ነው ከቁርአንና ከሐዲስ ውጭ ያለ አመራር ሁሉ ጊዜ እንደዚህ ነው ቁርአንን የተከተለ ቁርአን እርስ በርሱ አይጋጫምና አባባሉ እርስ በርሱ አይጋጭም ከቁርአን በተሰተተበት በወጣበት ርዕስ ላይ ብቻ ነው ግጭት የሚፈጠረው ولو كان من عند غير الله لوجدوا فيه اختلافا كثيرا ስለሆነም ከሙዕተዚላዎች የተወሰዱ ቅሪቶች አሏቸው ይህንን አምነዋል እነሱም ራሳቸው ማለት ነው ከዚህ ሙጭ በርካታ ችግሮችን በተለይ ዝርዝር በሆኑ ጉዳዮች ላይ ማውጣጣት ይተቻሉ በዚህ ራስ ላይ የተጻፉ ኪታቦችን በርካታ ናቸው ነገር ግን እነዚህ ሁሉ ችግሮች ምናልባት ከችግሮቹ አንዱን መቻል ጥለን ብናወጣ እነዚህ ጭፍራዎች ከአህለ ሱና ወልጀማዓ ለማስወጣት ያለ ምንም ማመንታት እንድንፈርድ የሚያስችሉን ሆነው ሳሉ አንዳንድ ራሳቸውን ለአህለ ሱና ያስጠጉ ግለሰቦች አህለ ሱና ናቸው ሲሉ ይታያል نعم الأشعرية وأشهد أن لا إله إلا الله وحده
ራሳቸውን አህለ ሱና አድርገው ይሰይማሉ ይታወቃል ግን ይሄ ስያሜያቸው በትክክል አህለ ሱና የሆኑትን ሰዎች እስከዛሬ አላስደነቀም ነበር እነሱ ራሳቸውን አህለ ሱና ብሎ ስለጠሩ ማንንም አልተታለለም አልተሸነገለም ነበር ማለት ይቻላል ከሞላ ጎደል ግን ሰዎች በብዛት የሚሸነገሉት በትክክል አህለ ሱና ነው ያል ወይ ወደ አህለ ሱና የተጠጉ ሆነው በእንዲህ አይነት ሁኔታ ላይ መክዳት አይሉት ወይ ራስን ማለዘብ አይሉት መተው እነሱም ከኛ ናቸው ብለው የማምታቻ ቃል የሚሰነዝሩት ናቸው እነዚህ ናቸው ተጽዕኖ ይበልጥ የሚያሳድሩት ሸሪዓ እስላም እንደሚጠቅሰው አንዳንድ ሁኔታዎች ላይ ሩቅ ካሉት ይልቅ ሰዎች ተጽዕኖ የሚያሳድሩት ቅርብ ሆነው የሩቆች ጠበቃ ሲሆኑ ነው ወጣቷል ይህ ትልቅ ርዕስ ነው حتى ሙናፊቆችን አስመልክቶ አላህ Subhanahu Wa Ta'ala ምን ይላል لو خرجوا فيكم ما زادوكم إلا خبالا ولا أوضعوا خلالكم يبغونكم الفتنة وفيكم سماعون لهم لبقل وفيكم سماعون لهم አንደኛ ሙናፊቆች ራሳቸውን ለሙስሊሞች ያስጠጉ ሲሆን ሙስሊም መሆናቸው ነው የሚታወቀው አብዙሃኑ ዘንድና እነሱ የሚያሳድሩት ተጽዕኖ ከሌላው ግልጽ ከሃዲ የበለጠ ትልቅ ክፍተት ይፈጥራል ሁለተኛ እነዚህ የነሱ ሰሚዎች ጆሮ ጠቢዎች ሆነው ወይም ሰሚዎች وفيكم سماعون لهم ተባሉት እነሱ የሚሉትን የሚያዳምጡና በእነሱ ተጽዕኖ ስር ያደሩ ወይም የነሱ ነገር እውነት የሚመስላቸው ግራ የተጋቡት ግራ በመጋባታቸው የተነሳ ሌሎች ላይ ግርታን ይበልጥ ይፈጥራሉ ከግልጽ ሙናፊቆቹ ወይም ከነሱ በኋላ ሩቅ ካሉትም ከሃዲያን የበለጠ ሰዎች ላይ ወጅንብርን ሊያሰራጩ ይችላል ቅርብ ያለው ከባድ ነው ለማለት ፈልጌ በዚህ የተነሳ ቅርብ ሆኖ አህለ ሱና ናቸው አሻዒራዎች የሚሉት እጅግ በጣም ከባድ ተጽዕኖ ሊያሳድር ይችላል እስቲ እናንተ ፍረዱ አሻዒራ መዝሐባቸው አቋማቸው ከአቂዳ አንፃር ከብዙ በጥቂቱ አሁን ያሳለፍኩት ከሆነ በምን ሂሳብ ነው አህለ ሱና የሚባሉት በየትኛው በኩል ነው የሱና ድርሻ የሚኖራቸው ሌላው ቀርቶ አላህ Subhanahu Wa Ta'ala ከአርሽ በላይ አለመሆኑ በእርግጠኝነት ሲናገሩ የሚህንም ሲያጸድቁ ከአህለ ሱና ይወጣሉ ከትክክለኛው አቋም ይባረራሉ ከዚህ ባሻገርም ብዙ ችግሮች አሉባቸው ለዚህም ነው የእስላም ሊቃውንት ከመጀመሪያ እስከ መጨረሻ እነሱንና የነሱ መሰሎችን ሲያዋውዙ ከሱና እንደወጡ ሲያውጁ ይኖሩት ከነሱ የተሻሉትንም በዚህ መልኩ ኢብኑ ኩላብ ከብዙዎቹ ይሻላል الإمام أحمد كسو አስጠንቅቀው ነበር በዘመናቸው እንደነበር ጠይቄሻቸዋለሁ እሳቸው ከሞቱ ከሁለት ዓመት በኋላ ከባቢ ሞተው በዚያን ዘመን የነበረው የሱና አቋም በተወሰነ መልኩ የተቀበለው الحارث المحاسبي በዚህ መልኩ ከኢማም አህመድ ወግዘት ገጥሞት ነበር በታሪክ ላይ አህለ ሱና የሆኑ ታላላቅ እስላም ሊቃውንት እነሱን ያወግዙ እንደነበር ይታወቃ ነው ስለዚህ በምን ሂሳብ እነሱ አህለ ሱና ይባላሉ አንዳንድ ሰዎች የሚጠቅሷቸው ጅምብሮች አሉ እዚህ ጉዳይ ላይ አንደኛ እንደምሳሌ ሸይኹል ኢስላም ኢብኑ ተይሚያ አህለ ሱና የሚለው ቃል ጥቅልና ከዛ የተገደበ መልእክት ሊኖረው እንደሚችል ጠቆሟል ይላል ማለት ሁለት አይነት መልእክት ሊያስተላልፍ ይችላል ብሏል ይላል አይደለም የመጀመሪያው መልእክት ምንድነው አህሉል ሐዲስ የሆኑትና በትክክል ረሱላህ ሰለላሁ ዐለይሂ ወሰለም የነበሩበት መንገድ አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑን የሚያረጋግጡ አላህ Subhanahu Wa Ta'ala በአኺራ እንደሚታይ የሚናገሩ የመሳሰሉት ብሎ በቀደረም በኢማን ጉዳይ ላይ ምሳሌዎችን ይጠቅሳል እነዚህ ርዕሶች ላይ ያው በአህለ ሱናና በተቃራኒዎች መካከል የነበረው ውዝግብ የታወቀ ስለሆነ ከዚህ በተለየ መልኩ ደግሞ ያለው መልእክት አህለ ሱና የሚለው ቃል ማለት ነው ከራፊዳ ወይም ባለፈው ከተቀስኩላችሁ ከሺዓዎች ውጭ ያሉት ናቸው ማንኛውም ወደ ሱና ራሱን ያስጠጋ ይሄን መልእክት ሼኹል ኢስላም አስፈሯል ይላሉ በዚህ መሰረት ምን ይሆናሉ አልአሻዒራ አህለ ሱና በጥቅል መልኩ አህለ ሱና ውስጥ ሊካተቱ ይችላል ምን እንኳን ዝርዝር በሆነው በትክክለኛ አህለ ሐዲስ መገለጫ ውስጥ ባይካተቱም ማለት
والجواب من وجوه عند ብቻ ሳይሆን ብዙ መልሶች መስጠት እንችላለን ለማለት ፈልጌ ነው አንደኛ ሼክ الاسلام ተይሚያ ይሄንን ነገር ሲናገር في الفتاوى في منهاج السنه ሌላ ቦታ ላይ ይበልጥ እንዳብራራው ይሄ ሸሪዓዊ ይዘት ያለው አገላለጽ አይደለም ነገር ግን በብዙሃኑ አዋም የሚባሉት ከዕልም ገበታ የራቁ የሆኑ ሙስሊሞች የሚጠቀሙበት ነው የሚያውቁት ጉዳይ ነው ለማለት ፈልገው ነው እንደተጠቀሰው ማለት حتى ان العامه لا تعرف السنيه الا من ليس رافضيا او كما قال እንደዚህ ነገር ይላል عوام يሆኑ عوام የሚባሉት ምንድነው ከዑለማዎች ከጠለበት العلم የወጡት ብዙ ዒልም ጉዳዮች ላይ ትኩረት የማይሰጡ ተራ ሰዎች ማለት ነው ወይ ሙስሊሞች ናቸው ግን ተራ ናቸው እነሱ ከውቀታቸው ማለት የተነሳ የሚያስቡት ምንድነው ትልቁ ችግር በግልጽ የሚስተዋል ትልቅ ቢድዓ ማን ጋር ነው ያለው ራፊዳ ጋር ነው ግልጽ አይደለም ዝርዝሮችን ስለማያውቁ በቃ ራፊዳን ነው ከሱና የወጣ የሚሉት ከራፊዳዎች ውጭ ያለው ሁሉ ሱኒ ይሉታል ስለማያውቁ ማለት ነው የነሱን አጠቃቀም ነው ሼክ الاسلام እየተናገረ ያለው ለምንድን ነው ይሄን የተናገረው የራፊዳዎችን ርቀት ከሱና ያላቸውን ተቃርኖ ለማስጨበጥ ፈልገው አንደኛ ሁለተኛ ሼክ الاسلام ኢብኑ ተይሚያ በተናገረው ነገር ራሱ እነሱ የአህለ الحديث ትክክለኛ ረሱል ሰለላሁ ዐለይሂ ወሰለም መንገድን እንደማይከተሉ እየጠቆመ ነው ግልጽ አይደለም ስያሜ አይደለም እውነታው ማለት ነው ከስያሜ ምንም ጉዳይ የለም የሚታየው ሐቃኢቅ ነው ዒልም ነው ኢማን ሶስተኛ ኢብኑ ተይሚያ በተገደበ መልኩ የሚፈልገውን አብራርቶ ተናገረ እንጂ ጥቅል በሆነ መልኩ ሰዎችን በሚያደናብር ቃል ሁሉም አህለ ሱና ነው እና ከላይ አህለ ሱና ናቸው አላለ እዚህ ቦታ ላይ ብቻ ይሄንን መልእክት ሰዎች በሚያውቁት ቋንቋ አብራርቶ ተናገረ ይሄንን መናገር የፈለገ ሰው ልክ እንደዚህ አብራርቶ ይናገር ከተናገረ ማለት ነው مع انه لا يستقيم في هذا المقام ገብቶናል ይሄን የመሳሰሉ ብዙ ነገሮች ሊጠቀሱ ይችላሉ نعم ሼክ الاسلام አንዳንድ ቦታዎች ላይ ሰዎች ዘንድ የሚታወቁበት ሁኔታ ይጠቁም ለምሳሌ ከሌሎች አህል الكلام ይልቅ ወደ ሱና የቀረቡት እነሱ ናቸው ያለ ይሄ ሐቅ ነው ከአህል الكلام አንፃር እነሱ ናቸው ከሁሉም ደህና የሚባሉት አንፃራዊ ነው ከይሁዶች ነሳራዎች ይሻላሉ ስትል ነሳራዎች ሙስሊሞች ናቸው ማለት ነው الله قال لتجدن اشد الناس عداوه للذين امنوا اليهود والذين اشركوا ولا تجدن اقربهم موده للذين امنوا الذين قالوا اننا نصارى ይሄን የተናገረ ማንም ሰው ነሳራዎች ሙስሊሞች ናቸው አይደል አቅራብ ናቸው ይሻላል ከሌላው አንፃር ከዚህ ባሻገር አንዳንድ ሀገራት ላይ ከሙዕተዚላዎች ጋር ባላቸው ተቃርኖ የተነሳ እንደ አህለ ሱና ይቆጠራሉ ይላል እንዲያውም ሙዕተዚላዎች ብቻ ያሉበት ሌሎች አህለ ሐዲስ የሌሉበት ሀገር ካኑ እነሱ እንደ አህለ ሱና ይቆጠራሉ ብለው በዚህ ሀገር ላይ ማለት ነው አንፃራዊ ነው ለምን على الاطلاق አይደለም በዚህ ንግግር ላይ የምንረዳው ምንድነው አህለ ሱና በጥቅሉ እንደማይባሉ ነው የሚባሉት ከምን አንፃር ነው ከሙዕተዚላ አንፃር ለሱና የቀረቡ ስለሆነ የዛኔ ሙዕተዚላዎች ብቻ ባሉበት ሀገር ላይ አህለ ሱና ይባላሉ ግልጽ ነው ይሄ ሊታወቅ የሚገባ እውነታ ነው በምንም ሂሳብ እነሱ من اهل السنه والجماعه ሊሆኑ አይችሉም ግልጽ አይደለም والله اعلم ان شاء الله ዛሬ በዚህ እንቃቃለን الحمد لله رب العالمين وبه نستعين ونصلي ونسلم على أشرف الأنبياء والمرسلين وعلى آله وصحابته أجمعين وبعد الله سبحانه وتعالى لراسه يصدقاتهم ملكم سموج أن يتمالوا بهريات እንዳሉ መቀበል ሳይቀይሩ ሳይቆለምሙ ሳያዛቡ ማስተናገድ የረሱል ሰለላሁ ዐለይሂ ወሰለም ትክክለኛ ተከታዮች አቋም እንደሆነ አውቀናል ይህንን ያልተቀበሉ ወገኖች ለሚያስነሷቸው መሰረታዊ ብዥታዎች መልስ ሊሆኑ የሚችሉ መርሆችን ባጭርም ቢሆን ለመዳሰስ ሞክረን ነበር በዛሬው ትምህርታችን ያሳለፍነውን ቁም ነገር በጥቅሉም ቢሆን
የምንቋጭበት ትምህርት ይሆናል። ብዙሃን ሊባሉ የሚችሉ ጭፍራዎች አላህ Subhanahu Wa Ta'ala ራሱ ያጸደቃቸውን የተወሰኑ ባህሪያትን ተቀብለው የተወሰኑትን ያስተባብላሉ ወይንም የተለዩ ትርጉሞችን በመስጠት አላህ Subhanahu Wa Ta'ala ያጸደቀውን መልእክት ይፍቃሉ። እንደ ምሳሌ አልአሻዒራ ከዚህ በፊት እንዳየነው በተለይ የመጨረሻዎቹ የተወሰኑ ባህሪያትን በመቀበል የተወሰኑትን ሌላ ስያሜ ይሰጣሉ። መልእክታቸውንም ያስተባብላሉ ወይንም በቀጥታም ባይሆን በተዘዋዋሪ ይቀይራሉ። 7 ባህሪያት አሉ። ከነዚህ ከሰባቱ ውጭ ሌሎችን ለአላህ ይገባሉ ብለን የምናምናቸው ባህሪያት የሉም ይላሉ። በዚህ መሰረት እነዚህን 7 ባህሪያት ይቆጥራሉ። ይህንና ይህን መሰል ውዥንብር ለመግታት ይቻለን ዘንድ አንድ መርሆ ዛሬ እናስቀምጣለን። ዑለማዎች ይህንን ሲያብራሩ ምን ይላሉ? القول في بعض الصفات كالقول في بعض የተወሰኑትን የአላህን ባህሪያት አስመልክቶ የምናቀርበው ንግግር ሌሎቹን የአላህን ባህሪያት አስመልክቶ ከምናቀርበው ንግግር ጋር ተመሳሳይነት ያለው። በሌላ አነጋገር አንደኛውን ካጸደቅን ሌላውንም አብረን የማጽደቅ ግዴታ ይኖርብናል እንጂ አንዱን ተቀብሎ ሌላውን መመለስ እርስ በእርስ የሚጋጭ አቋም ይፈጥርብናል። እንደሚታወቀው አልአሻዒራ የተወሰኑትን ተቀብለው የተወሰኑትን ሲመልሱ ይህ ስህተት እንደሆነ ይነገራቸዋል። ከተቀበላችሁ ሁሉንም መቀበል ይኖርባችኋል። ሁሉም በአላህ Subhanahu Wa Ta'ala ንግግር በሱ ቁርአን ውስጥ የጸደቀ እስከሆነ ድረስ አንዱን ተቀብሎ ሌላውን መመለስ ትክክል ሊሆን አይችልም። ይህን ስንላቸው ንግግራቸው ወይም አቋማቸው ትክክል እንደሆነ መረጃዎችን ለማጣቀስ ይሞክራሉ። ምን ይላሉ? እኛ እኮ እነዚህን 7ቱን ተቀበልን ሌሎችን ያልተቀበልንበት ዋነኛ ምክንያት እነዚህ 7ቱ በአእምሮ በአቅል ሊረጋገጡና ሊጸድቁ የሚችሉ መሆናቸው ነው። እነዚህ 7ቱ በአቅል ወይም በአእምሮ ሊረጋገጡ ወይ ሊጸድቁ የሚችሉ ስለሆነ ነው። ሌሎቹ ግን በዚህ መልኩ ሊረጋገጡ የሚችሉ አይደሉም ይላሉ። ግልጽ አይደለም? እንዴት ብለን ስንጠይቃቸው ያብራሩታል። ለምሳሌ አላህ Subhanahu Wa Ta'ala ኢራዳ አለው ብለን ከሰባቱ አንዱ ባህሪ ነው እነሱ ዘንድ ኢራዳ ፍላጎት አለው ስንል አላህ Subhanahu Wa Ta'ala ይህንን ፍጥረተ ዓለም ሲያስገኝ በተለያየ መልኩ አስገኝቶታል። ሰዎችንም ሌሎችንም ፍጥረታት በተለያየ ቅርጽ አስገኝቷቸዋል። ስለዚህ የፍጡራን መለያየት ፍላጎትን ያሳያል ይላሉ። በዓለማችን ላይ የምናስተውለው የድርጊት መከሰት ያንን የሚቆጣጠር አካልና የሚፈጽም ኃይል አለ። ያ ኃይል ኃያል እንደሆነ ችሎታ እንዳለው ያሳያል። ስለዚህ ቁድራንም በዚሁ እናረጋግጣለን በአእምሮ ይላሉ። ይህንን የተላበሰው ኃያል ጌታ ፍጡራንን በረቀቀ መልኩና በተሟላ ይዘት ስለፈጠረ አዋቂ መሆኑን ያስገነዝበናል አሉ። ስለዚህ ነገሮችን ስናስተውላቸው በረቀቀ ሁኔታ እየተከሰቱ ናቸው ብሎም የተፈጠሩትም በረቂቅ ስልት ስለሆነ ዕውቀት አለው ማለት ነው አሉ። እነዚህ 3 ባህሪያት ደግሞ ህይወት እንዳለው ይጠቁማሉ አሉ። ህይወት ካለው ደግሞ ሐያት ካለው ማለት ነው ሰሚዕና በሲር የግድ መሆን አለበት። ከላምም እንደዚህ ተግባባን። በዚህ መልኩ ይህንን ማጽደቅ እንችላለን አሉ። አህሉ ሱና ወል ጀማዓ ባጭሩ 2 መልሶችን ለዚህ መስጠት ይችላሉ። አንደኛ انتفاء الدليل المعين لا يستلزم انتفاء المدلول. አንድ መረጃ በሆነ ርዕስ ላይ አለመገኘቱ የመረጃ ውጤት የሆነው መልእክት አለመኖሩን አያሳይም። በሌላ አነጋገር አንድ ነገር ከአንድ በላይ መረጃዎች ሊኖሩት ይችላሉ። ልክ እንደ መንገድ ነው። ወደ አንድ አቅጣጫ የሚያመሩ 2 መጓዣ መንገዶች ካሉ አንዱ መንገድ ሲዘጋ ሌላውም ይዘጋል አንልም አይደል? አንደኛው መንገድ ስለሌለ በሌላኛው መንገድ መሄድ አይቻልም አይባልም። ስለዚህ እነሱ እንዳሉት በእርግጥ አቅል የተባለው ትክክለኛ አቅል ከሆነ እነዚህን 7ቱን ብቻ ጠቁሞ ቢሆን ከ7ቱ ውጭ ያለውን በትክክል ማረጋገጥ እንደማንችል አልጠቆመም። በቃ አልጠቆመም ነው የሚባለው እንጂ በእነሱ አባባል ነው። ልብ በሉ። አሁን አልጠቆመም ነው የሚባለው እንጂ እነዚህ
ባህሪያት ብቻ እንጂ ከነዚህ ባህሪያት ውጭ ያሉት ለአላህ እንደማይገቡ አቅል ጠቁሟል አላሉም። እነሱ ራሳቸው አላሉ። ስለዚህ ነቅል ወይም ደግሞ እርስ በርስ የሚጋጩ ባይሆንም ቁርአን ሐዲስ ላይ ይሄ እስከተረጋገጠ ድረስ ከተቃራኒ እንቅፋት የጠራ እስከሆነ ድረስ መረጃውን በመረጃነት ለማጽደቅ ተቃራኒ እንቅፋት ፊት ለፊት እስካላጋጠመን ድረስ እናረጋግጠዋለን። የግድ አቅል ይሄንን አሳይቷል ስለዚህ ይሄን ብቻ ነው እንላለን ወይስ መመሪያችን ቁርአንና ሐዲስ ነው? በመሰረቱ መመሪያችን ቁርአንና ሐዲስ ነው። ልብ በሉ አቅልና ነቅል የሚጋጩ ነገሮች አይደሉም አንዱ ሌላውን የሚደግፍ ቢሆን እንጂ። ግን እኛ አመለካከታችን አእምሮአዊ ስፋታችን በተወሰነ መልኩ የተገደበ ስለሆነ መመርኮጃችን መደገፊያችን ቁርአንና ሐዲስ ብቻ ነው መሆን ያለበት። ይሄንን እነሱ ይጥሳሉ። በእርግጥ ይሄ ሁሉ አቀራረባቸው ከዚህ ጋር የሚጋጭ ነው። ግን በእነሱ አባባል ራሱ ይሄ አባባላቸው ውድቅ እንደሆነ ለማሳየት ያህል ነው። ሁለተኛው መልስ እውነታው እነዚህ 7 ባህሪያትን ካጸደቁበት መንገድ በተሻለ ሌሎችም እነሱ ያላጸደቋቸውን ባህሪያት ማጽደቅ ይቻላል። ለዚህ ነው ምናልባት ቅድም የጠቀስኩት ነገር ብዙዎቻችሁ አልገባችሁ ይሆናል። ለዚህ ነው ዝም ብዬ ያለፍኩት። ቢገባችሁ ባይገባችሁ ብዙ ለውጥ አይኖረውም፣ አይጠቅምም ማለት ነው። በእነሱ አካሄድ በእነሱ ያቀራረብ ስልት መግባት አለመግባቱ ብዙ ጥቅም የለውም። ግን እንዲያው አስረዱ ብትባሉ አታስረዱ ይሆናል እንጂ መልእክቱ ሁላችንም ልቦና ውስጥ የሰረጸ ነው። መጀመሪያም ያለ ነው። ተኽሲስ ኢራዳን ያሳያል ሲሉ አላህ ሰዎችን ፍጥሯን በአጠቃላይ በተለያየ መልኩ መቅረጹ በተለያየ መልኩ ማስገኘቱ ፍላጎት እንዳለው ያሳያል ሲሉ በተወሰነ መልኩ ግርታ ሊፈጥር ይችላል። ግን ይሄው ያሳያል እንበል። ከሁሉ በላይ መረጃችን ቁርአን ነው። ግን አቅለን ይሄ ነገር የተጠቆመ ነው ብንል ከዚህ የበለጠ ሌሎች ባህሪያትን ግልጽ በሆነ አእምሮአዊ ሂደት ማረጋገጥ አንችልም ከቁርአኑ ጋር ሳንጋጭ። በእነሱ አባባል እንኳን ቢሆን ምሳሌ ረሕመ አላህ Subhanahu Wa Ta'ala ርህራሄ እንዳለው አዛኝ እንደሆነ በእስላማዊ ዕውቀት ላይ ብዙ ጥልቀት የሌለውን አንድ ግለሰብ አላህ Subhanahu Wa Ta'ala ረሂም ነው ብትለው አዎን ይልሃል። አዛኝ ነው ርህራሄ ያለው አዎን። እንዴት አወቅ ስትለው አላህ Subhanahu Wa Ta'ala እያጣቀመን ስንትና ስንት ወንጀል እየሰራን በትዕግስት እያለፈን እያዘነልን እየራራልን በቀላሉ ማብራራት ይችላል። አይን መልከላም ሳይማር ማለት ነው። የቱን ይበልጥ ግልጽ ይሆን አቅለን ነው ማለት ወይላ ቁርአን ሐዲስ ላይ ወረቡከ الغفور ذو الرحمه يعني رحيم የሚለው ስያሜ ብቻ ሳይሆን ከባህሪ አንፃር መንሱስ عليه ነው። ተግባባን? ስለዚህ ምን እንላቸዋለን እነዚህን ሰዎች? ይሄ የምትሉት አባባል አቅል እንደዚህ ጠቁማል በዚህ ምክንያት ነው፣ አይ ሌላውን ደግሞ አልጠቆመም እነሱን አንረጋግጠም የምትሉት የሚያስገድ አይሆንም። አንዱን ካረጋግጣችሁ ሌላውን ማረጋገጥ አለባችሁ። ምክንያቱም ኢራዳህን አረጋግጣችሁ ለምሳሌ غضب አላህ Subhanahu Wa Ta'ala ይቆጣል የሚለው ነገር አይ ይሄ መቆጣት ማለት ሳይሆን ሊቀጣ መፈለጉ ወይም ለመበቀል መፈለጉ ምናምን ብለው ትርጉምን ቀየር ያደርጉታል። እኛ ምን እንላቸዋለን? ኢራዳ የሚለውን ስታረጋግጡ ኢራዳ የሚለውን ባህሪ የማያረጋግጥ ለምሳሌ ሙዕተዚሊ ለአሽዓሪ መጥቶ ይሄ እኮ ትክክል አይደለም መረጋገጥ የለበትም ቢላቸው ምን ይላሉ? አይ እንደዛ እኮ አይደለም ይሄ ኢራዳኛ ስናረጋግጥ ከፍጡራን ጋር በሚመሳሰል መልኩ አይደለም። ለአላህ ኢራዳ ማረጋገጥ የግድ መመሳሰልን አያሳይም እያሉ ያስረዱት የለም ለሙዕተዚሊው ማለት ነው። እነሱ የሚያረጋግጡትን ነገር ሌላው አይደለም ብለው ሲክድባቸው በዚህ መልኩ ያብራሩለታል። ስለዚህ እናንተ የምትሰሩት ስራ እርስ በርሱ የሚጋጭ ነው። እዚህ ቦታ ላይ ይሄ አይነት መልስ ሰጣላችሁ፣ ሌላ ቦታ ላይ ደግሞ ወደ ኋላ ትቀለበሳላችሁ እንላችኋለን። ስለዚህ የምትሰሩት ስራ ትክክል አይደለም ወይ ሁለቱንም ማረጋገጥና አለማረጋገጥ ነው አንደኛው ምርጫ። ምን ማለት ነው? አላህ Subhanahu Wa Ta'ala ኢራዳ ፍላጎት አለው ሲባል እነሱ በእርግጥ አላህ Subhanahu Wa Ta'ala ፍላጎት አለው፣ ግን ፍላጎቱ ከሰው ፍላጎት ከፍጡራን ፍላጎት የተለየ እንደሆነ ሁሉ የአላህ ቁጣም ከሰዎች ከፍጡራን ቁጣ የተለየ ነው ማለት ነበረባቸው። ወይም ደግሞ ሁለቱንም አለማረጋገጥ ነው። እንደዛ ካሉ ደግሞ ወዴት መዝሀብ ይሄዳሉ? ከኢስላም ውጭ ሆኖ እንደ ቀራሚጣ ወንደ ምናምን ማብቂያ የለውም ነገሩ። ይህን ስንላቸው ግን ይላሉ አይ ችግሩ እኮ ይላሉ። ልብ በሉ ምን እንደሚሉ ኢራዳ የአላህ Subhanahu Wa Ta'ala ፍላጎት ሲባል የሱን ባህሪ ብቻ የሚወክል ነው። ለሱ ብቻ በሚገባ መልኩ ማጽደቅ ይችላል። غضب ወይም ቁጣ ስንል ግን አሉ ተግባባን። غضب ሲባል ግን غليان دم القلب لطلب الانتقام ነው አሉ። ደም ፍላት እንደማለት ነው። የሰው ልጅ ልቦና ደሙ ሲፈላ
غضب ይባላል ምን ለማድረግ ብቀላን በመፈለግ የብቀላ ስሜት በልቡ ሲያገረሽ ደሙ ሲፈላ ተቆጣ ይባላል አላህ ደግሞ በዚህ መልኩ ሊገለጽ አይችልም ይላል በዚህ ሰዓት ቀጥታ መልስ ከመመለሳችን በፊት የሆነ አዘቅት ውስጥ ለመቅተት ወይም ወጥመድ ውስጥ ለማስገባት እንዲያመቸን ምን እንላቸዋለን እንደዛ ከሆነማ ኢራዳ ፍላጎትም ሲባል ምንድነው መይሉል ቀልቢ لجلب منفعه او دفع مضره ጥቅምን ለማስገኘት ወይም ጉዳትን ለማስወገድ የሚሰማን ልባዊ ስሜት ነው ወይም ደግሞ የልብ ዝንባሌ ነው እንላቸዋለን የልብ ዝንባሌ ስለዚህ ይሄኛውንስ ምን ታደርጉታላችሁ ስንላቸው አሁን አንተ የጠቀስከው ኢራዳማ የሰው ኢራዳ ነው እኛ የምናወራው ስለ አላህ ኢራዳ ነው ይላሉ ሰማችሁ ምን እንላቸዋለን አንተም ቅድም የጠቀስከው ገضب ቁጣ የሰው ቁጣ ነው እኛ የምናወራው የአላህን ቁጣ ነው ተግባባን በራሱ ምላስ መልስ እንዲሰጥ ለማድረግ ፈልገን ወይ ለመጀመሪያው ነው ይሄ ያንተ غضب አንተ የጠቀስከው የቁጣ አይነት የሰው የቁጣ አይነት ነው ወይም ሰዎች የሚገለጹበት በትክክል እንደዚያ ከሆነ ዝንለው እንችል ነበር ግን እንደዚህ ከሆነ غضب ወይም ቁጣን የምትፈስረው እኛም ኢራዳ የሚለውን በዚህ መልኩ ማብራራት እንችላለን ስንለው አንተማ የምትለኝ እኮ የሰው ነው ትክክል እኮ ነው መልሱ አይደለም የሰው መልስ ትክክል ነው ግን ይሄንን ትክክለኛ መልስ ቅድም የተሳሳተበት ነገር ማረሚያ ያደረግነው غضب የሚለውን ሌሎችንም ባህሪያት በዚህ መልኩ ማጽደቅ ይኖርበታል ማለት ነው ተግባባን ይሄ ሊረሳ የማይገባ ነገር ስለዚህ ምንም ልዩነት የለውም ይሄኛውን ተቀብለን ያኛውን አንቀበልም የሚባል ነገር ትክክል አይሆንም የአላህ Subhanahu Wa Ta'ala ቁርአን ከመጀመሪያው እስከ መጨረሻው የአላህ ቁርአን ነውና ልንቀበለው እናምንበት ይገባል ምንም ሳንለይ የረሱል ሰለላሁ ዐለይሂ ወሰለም ትክክለኛ ሐዲሶችንም በዚህ መልኩ ከዚህ ጋር ተያያዥነት አለው አንድ ሌላ መርህ አለ እርሱም القول في الذات كالقول في الصفات القول في الصفات كالقول في الذات يا الله سبحانه وتعالى ባህሪያት አስመልክተው የምንናገረው ንግግር የምናስቀምጠው መርህ ልክ የሱን ذات አስመልክተው እንደምንናገረው ነው ይጽና አይደለም الله سبحانه وتعالى كما أن له ذاتا لا تشبه الذوات فكذلك له صفات لا تشبه الصفات الأخرى يعني الله سبحانه وتعالى كليلوች በአጠቃላይ ማለት ከፍጡራን የተለየ ذات እንዳለ ሁሉ ሲፋውን ባህሪውም እንደዚህ ነው በያን ነገር ሲፋ ከذات ጋራ ተነጥሎ የሚታይ አይደለም በአእምሮ ውስጥ ሁለቱን የተለያየ ስም ሰተናቸው እናስባቸው ይሆናል እንጂ በጋህዱ ዓለም ሁለቱ ተለያይተው ተነጣጥለው የሚገኙ አይደለም ባለፈው ትምህርት ይሄን ነገር ጠቆሚያለሁ ወስፍ እስከሆነ ድረስ መገለጫ ባህሪ ነውና ይሄም አብሮ ሊጠቀስ የሚገባ ነገር ነው በዚህም የተነሳ አሻዒራዎችም ሆኑ ከነሱም ውጭ حتى ሁሉንም የአላህ ሲፋት ባህሪያት አናረጋግጠን ስሞቹን ብቻ ነው የምንቀበለው የሚሉት የሚነዙት ሹብሃ ወይም ውዥንብር በዚህ መልኩ መልስ ሊሰጠው ይችላል እኔ ይላል ሙዕተዚሊ የማረጋግጠው የአላህን ስሞች ነው ባህሪያቱን ግን ለምሳሌ ኢራዳን በተመለከተ ሌሎችን ባህሪያት ሰባቱን በተመለከተ አህሉ ሱና ለዚህ መልስ ከመስጠታቸው በፊት አሻዒራዎች መልስ ይሰጡታል ይሄ እኮ እንደዚህ ማለት አይደለም ምክንያቱም ይሄን ማረጋገጥ ማለት የስም መመሳሰል ነው ምናምን ይሉታል አይደል طيب ሰባት ቦታ ላይ ብቻ ነው እንደዚህ የሚባለው ወይስ ሁሉም ላይ ለውጥ የለም ስለዚህ አህሉ ሱና ወልጀማዓ አቋም በተለይ በዚህ ጉዳይ ላይ በሌሎችም ርዕሶች ላይ ግራ የሚያጋባ ውዥንብር ውስጥ የሚከት የሚያስዋዥቅ አይደለም ቀላል ነው አላህ የተናገረውን በአጠቃላይ እንቀበላለን ከፍጡራን ጋር አንመሰስም ማዕናውን እንዳለ እንቀበላለን ግን እንዴት እንደሆነ ዝርዝር ሁኔታውን አኳኋኑን አናውቅም ቀላል ነገር ነው እንጂ በየጊዜው መዝሀቡ እየተሻሻለ ይመጣ አይደለም እንደ አሻዒራዎች መዝሀብ በየጊዜው እየተሻሻለ ማሻሻያ እየተባለ ማለት እየተጨመረለት እየተቀየረ ነው ሄደው በዚህ መልኩ የሚሻሻል የሚቀነስ የሚጨመር የሚለጠፍበት የሚታደስ አይደለም የአህሉ ሱና አቋም ቁርአንና ሐዲስን መሰረት ያደረገ ስለሆነ ማለት ነው አላህ Subhanahu Wa Ta'ala በሰማነው የሚጠቀም ያድርገን ለዛሬ በዚህና በቃለ ምናልባት ባሳለፍነው ትምህርት ላይ ጥያቄዎች ሊነሱ ስለሚችሉ ለዚህ መድረኩን ክፍት አደርጋለሁ በአላህ ፈቃድ والله اعلم وصلى الله على محمد واله وصحبه نعم زيد شجاع كتباله زيد كريم كتباله شجاعنا كرم በአንድ ሰው ውስጥ ሁሌ ላይ ይገኙ ይችላሉ ስለዚህ ከእንደዚህ አይነት የአረብኛ አገላለጽ ተነስተው ነው ስምና ባህሪ ይለያያሉ ሊሉት የቻሉት ነገሩ ርዕሶቹ ጭራሽ የተለያዩ ናቸው ምክንያቱም
انت ያልከኝ ያለው ሸጃዓ እና ከረም ሁሌ በአንድ ሰው ባህሪ ውስጥ ላይ ይገኙ ይችላል አንዳንዴ በጣም ደፋርና ጀግና ይሆናል አንዳንድ ጊዜ ደግሞ ወደ ኋላ ሊል ይችላል ደፋራ የሚሆንበት ሰዓት ከሪም ላይ ሆነ ይችላል ስለሱ አይደለም እኛ ያወራን ያለነው ግን ከረም የሚለውን ያዝ ከሪም ነው አንድ ሰው ከረም ማለት ምን ማለት ነው ቸርነት ነው ባህሪ ነው መገለጫው ነው ቸርነት የሚባል ከሸር ሰው የተነጠለ ባህሪ በአለም ላይ ያለ በአእምሮ ውስጥ ሳይሆን ወይም በስያሜ ሳይሆን በአለም ላይ ቸርነት የተባለው ለብቻው ከቸር ተለይቶ አለ ቸርነት የሚባለው ሁሌ ቸር ሲኖር ነው ቸርነት የሚኖረው አይደለም ቸርነት ለብቻው አለ በአእምሮ ውስጥ ነው ያለው እሱን አይደለም እየጠየቀው በገሃዱ አለ የሆነ የተቀመጠበት ባንክ የታሸገበት ካርቶን የለም አይደል ይሄ ቸርነት ነው ቸርነት መውሰድ የምትፈልጉ በየተራ እያመጣችሁ ካርድ እያሳያችሁ ተቀበሉ አይባልም ቸርነት መግዛት የምትፈልጉ ዋጋው ስለቀነሰ በአካባቢያችሁ በሚገቡ ሱቆች እንደዚህ የሚባል ነገር የለም በቃ በአለም ላይ የሚዳሰስም ይሁን የማይዳሰስም አይገኝም ቸርነት ያለው ምንድነው ከቸር ጋር ተያይዞ ማለት ቸር የሚለው ሰው ስላለ ነው ቸርነት የተባለው አለዛ ብቻውን ቸርነት አለ ምን ማለት ነው ወስፉ ከመውሱፉ ተነጥሎ አይታይም በምን ላይ በገሃዱ ዓለም ተግባባን አይደል ግን በአእምሮ ውስጥ ልትለያያቸው ትችላለህ ለማሰብ ማለት ነው የተለያየ ስያሜ ተሰጣቸዋለህ ችግር የለውም ግን በአለም ላይ ተነጣጥለው አይገኙም ነው ብለው አንድ አይነት ናቸው ሁለቱም የሚሰጡት ማዕና አንድ አይነት ነው ለማለት አይደለም ግን ከመገኘት አንፃር የተለያዩ ሆኖ አይገኙም አይነጣጠሉ ተግባባን አይደል ያ ነው መልእክቱ ያው በሐዲስ እንደመጣው ኢነ አላህ خلق አደመ على صورته የሚል ሐዲስ አለ ስለዚህ ሐዲስ ትንሽ ነገር ብትነግረን والله ዝርዝር ርዕሶች መግባት አልፈልግም ነበር ግን يعني መልእክተኛ አለይሂ ሰላም ኢነ አላህ خلق አደመ على صورته ብለው ተናግረዋል አላህ Subhanahu Wa Ta'ala አደምን በሱራው ፈጠረው የሚል ሐዲስ አስቀምጠዋል ሐዲስ ትክክለኛ ነው ቡኻሪና ሙስሊም የዘገቡት ነው ማዕናውም ትክክል ነው የሚሆነው ትክክለኛ ሐዲስ እስከሆነ ድረስ እንዴት የሚል ጥያቄ አንስተን መቃረን አንችልም መልእክተኛው ተናግረውታልና ግን ምንድነው መልእክቱ ከተባለ ይሄ አላህን ከፍጡራን ጋር መመሳሰልን የሚያስይዝ የሚያስጨብጥ ቃል አይደለም በመሰረቱ ችግሩ የአረብኛ ቋንቋን መረዳት አለመረዳታችን ነው በትክክል የአረብኛ ቋንቋን አሁን የተሰራጨውን ዘመናዊ የአረብኛ ቋንቋ አይደለም ማለት ትክክለኛ መሰረታዊ ጥንታዊ ቋንቋው መልእክተኛ አለይሂ ሰላቱ ወሰለም ለምሳሌ በትክክለኛ ሐዲስ ላይ አወሉ ዙምረቲን يدخلون الجنة وجوههم على سورة القمر ይላል መጀመሪያ ጀነት የሚገቡት ጭፍራዎች ፊታቸው በምን ላይ ነው ያለው على سورة القمر በቀመር ሱራ ላይ ነው ያለው طيب በቀመር ሱራ ላይ ነው ሲባል ፊታቸው በትክክል ክብ ነው እናም ደግሞ ያበራል አፍንጫ አይን ምናምን የሌለው ማለት ነው ልክ ጨረቃ እንደምታዩት እንደዛ ነው ማለት ነው على سورة القمر ማለት ነው እንደዛ ነው ማለት ነው ምን ማለት ነው ታዲያ በሆነ መልኩ ከዚህ በፊት ተጠቀምኩት ሙሽተረክ የሆነ ነገር አለ ሁሌም ማለት ነው قدر مشترك አለ قدر مميز አለ በየትኛውም በዱንያ ላይ ባለ ነገር ላይ ሁሉ ወይም በፍጥረት ዓለም ላይ በሚገኙ ነገሮች መካከል قدر مشترك እና قدر مميز አለ قدر مشترك የሚባለው በሐቂቃው በጋሃዱ ዓለም የሚመሰለው ነገር ሳይሆን ከጋሃዱ ዓለም ውጪ በማዕና በትርጉም ወይም በመልእክት የሚገናኙበት ነገር ነው በቃል ስያሜ ውስጥ የሚካተቱም ያለ ምክንያት አይደለም ለዚህ ነው ከዚህ በፊት ጀነት ውስጥ ወንዝ አለ ዱንያ ውስጥ ወንዝ አለ ጀነት ውስጥ የውሃ ወንዝ አለ ዱንያ ውስጥ የውሃ ወንዝ አለ ግን አንድ አይነት አይደሉም ሲባል ምንም በቃ አይገናኙ ማለት ነው ያኛው ምናልባት የማይፈስ ውሃ ሊሆን ይችላል ግን የሆነ የተሰቀለ ጣሪያ ሊሆን ይችላል ወይም ደግሞ የሚበላ ፍሬ ሊሆን ይችላል ብለን እናስባለን እንዴ ወንዝ ሲባል ምን ማለት እንደሆነ ይገባል قدر مشترك አለ ተግባባን ይሄንን من نفى القدر المشترك من ውስጥ ይወድቃል وقع في التعطيل አይደለም እንዴ ومن نفى القدر المميز وقع في ايش في التمثيل قدر مميز ደግሞ በሁለቱ መካከል ያለው ልዩነት ነው ይሄ በጋሃዱ ዓለም የሚስተዋለው ነው ይሄንን ከተገነዘብን ዘንድ አላህ Subhanahu Wa Ta'ala
አደም በሱራው ፈጠረው የሚለው ጥቅል የሆነ መልእክት ነው ያዘው። በምን መልኩ ይህ መልእክት እንደተረጋገጠ ማወቅ በትክክል ላናውቅ እንችላለን ወይም ማወቅ ላንችል እንችላለን። ግን መመሳሰልን እንደማያሲዝ ቅድም ሐዲስ ጠቅሼላችኋለሁ። أول زمرة يدخلون الجنة وجوههم على سورة القمر لك እንደዚህ ነው። ይሄ ሐዲስ ባይኖር ራሱ በፈጣሪና ፍጡር መካከል መመሳሰል እንደሌለ የታወቀ ጉዳይ ليس كمثله شيء የታወቀ ነው። ግን ከምን አንፃር ነው መልእክቱ ምን ማለት ነው? خلق آدم على صورته የሚለው ከተባለ ብዙ ዑለማዎች ነው። ለምሳሌ አላህ Subhanahu Wa Ta'ala እሱ ሰሚዕና በሲር እንደሆነ ሁሉ ሰውንም ሰሚዕና በሲር አድርጎታል። فجعلناه سميعا بصيرا እንዳለው እንዲህ አይነት ጥቅል ነገሮች ናቸው እንጂ ዝርዝር ጉዳይ ውስጥ መግባትም አንችልም። የተነገረን ነገር የለም። ለዚህ ነው አህለ ሱና ይሄንን እንዳለ ይቀበሉትና ያረጋግጡታል። አህለ ሱና ይሄንን ሐዲስ እንዳለ ይቀበሉት። ለምንድን ነው የሚቀበሉት? አላህ Subhanahu Wa Ta'ala ከፍጡራን ጋር የሚያመሳስል መልእክት ስለሌለው ተግባባ። ይሄ ጥቅል በሆነ መልኩ ይተረጋገጣል። ኢማም አህመድ ይሄን አስመልክቶ خلق آدم على صورته የሚለው ضمير ወዴት ነው የሚመለሰው ሲባሉ ወደ አላህ ነው የሚመለሰው። على صورة الرحمن ማለት ነው ከመልእክት አንፃር። ለምንድን ነው እንደዚህ ያሉት? ምክንያቱም ምን አሉ ሲመልሱ وأي صورة كانت لآدم قبل أن يخلق እንዴ ወደ አደም ይመለሳል ቢባል ኖሮ خلق آدم على صورة آدم ቢሆን ኖሮ የትኛው ሱራ ነው ሳይፈጠር በፊት የነበረው? ወደ የትኛው ሱራው ነው ምን መልስ ማለት አደምን በሱራው በራሱ ሱራ ላይ ፈጠረው። መልእክቱስ ምን አዲስ ነገር ይኖረዋል? ሁሉም ሰው በራሱ ሱራ ላይ ከሆነ በራሱ ሱራ ነው። ታዲያ በማን ሱራ ነው የፈጠረው? ምንም አዲስ መልእክት አይኖረውም ነበር ማለት ነው። መልእክት የለሽ ይሆናል ሐዲሱ። ተግባባን? በዚህ መልኩ እንትን ብለውታል። ለማንኛውም ከዚህ ውጭ አህለል ኪታቦች መጽሐፍ ላይ የተሰቀቀሰው ነገር ነው እሱ አያገባንም። እኛ በምን መልኩ እሱ ትክክለኛ ነው አይደለም የሚለው አናቅም ስለሱ ማለት ነው። በግልጽ ከቁርአን ከሐዲስ ጋር የሚጋጭ ነገር ካለ እንመልሰዋለን። በግልጽ የማይጋጭ ከሆነ ቁርአንና ሐዲስን በትክክል የሚደግፍ ከሆነ እንቀበለዋለን። ቁርአንና ሐዲስን የሚደግፈው ስለሆነ ነው። በትክክል ቁርአንና ሐዲስ ጋር ካለ መልእክት ጋር ይግጣም እርግጠኛ ካልሆነ ወይም በቁርአንና በሐዲስ ላይ ያልተወሳ መልእክት ከሆነ ተወቀፍ لا تصدقوهم ولا تكذبوهم እንደተባለው ማለት ነው። والله አለ ዝርዝር ሁኔታውን አናውቅም ማለት ሁኔታ የለውም ማለት ነው ያስይዛል ወይ? ከዚህ በፊት እንደተጠቀምኩት አያሲዝ። አላህ Subhanahu Wa Ta'ala ከይፍያውን አናውቅም ሲባል የባህሪዎቹን ከይፍያ አናውቅም ሲባል አናውቅም የለውም አይደለም። ማንኛውም ነገር ከይፍያ ሳይኖረው እንዴት ይሆናል? የማይመስልም ነገር ነው ማለት ነው። ለአላህ ከባህሪያቱ ስም እሽቲቃቅ ማድረግ የሚቻለው በምን መስፈርት ነው ይላል። ምሳሌ አላህ ይናገራል ተናጋሪ ተብሎ ስም ይሰጠዋል። የአላህ ስሞች በምን መልኩ ነው የሚታወቁት? አንድ መንገድ ብቻ ነው ያለው፣ አተንሲስ ነው። በትክክል የአላህ ስም መሆኑ በስም መልኩ ሊገለጽ ይገባል እንጂ ከሌሎች አገላለጾች ተገንዝበን የአላህን ስም ማጽደቅ አንችልም። ተግባባን? ለምሳሌ አላህ Subhanahu Wa Ta'ala وهو الغفور الرحيم ሲል الغفور الرحيم ስያሜዎች ናቸው። አላህ ገፉር እና ረሂም ነው። ይሄ ስም ነው እንላለን። ከስሞቹ ባህሪያዎችን ማውጣጣት እንችላለን። ግን የሆነ ባህሪ ስናገኝ ከዚያ ስምን ማውጣጣት አንችልም። መንሱስ عليه አይደለም፣ በትክክል የተገለጸ አይደለም። ለምሳሌ አላህ ሙተከሊም የሚል ስም አለው ብንል ይሄ ትክክል አይሆንም። ተግባባን? ለምን አላህ ይናገራል ከላም፣ ስለዚህ ሙተከሊም እንበለው። ይሄኛ ራሳችን ያወጣጣ ነው። በትክክል አላህ አልሙተከሊም የሚል ስም ራሱ አጽድቆ አናገኘው። ግን ምክንያቱ ምን ይሆን እንደዚህ የምንልበት ምክንያት ከተባለ ልብ በሉ። አላህ ቁርአን ላይ ምንድነው ያለው? ወሊላሂ አልአስማእ አልሑስና። ሑስና ማለት ነው يعني تأنيث أحسن ነው። تأنيث حسن ሳይሆን تأنيث أحسن. أحسن የሚለው صيغة أفعل التفضيل ከሁሉም በላጭ يعني በእንግሊዘኛ ሱፐርላቲቭ የምትሉት ማለት ነው። በአማርኛ አላቅም። ይበልጥ ያማሩ ይበልጥ መልካም የሆኑ ማለት ነው። ይበልጥ ያማሩና ይበልጥ መልካም የሆኑት ለምንድን ነው? ፊደላቸው ብቻ አስተካኩ አሪፍ ስለሆነ ነው ወይስ ሌላ መልእክት አለ? ማዕናው ራሱ ይዘቱ። ለዚህ ነው ሁሉም የአላህ ስሞች ሙሽተቅ ናቸው። ምን ማለት ነው? ባህሪን ይጠቁማሉ። ተግባባ? ድፍን የሆነ የአላህ ስም ታገኛላችሁ። ተመልከት እስቲ ሁሉም الرحمن الرحيم السلام المؤمن المهيمن ሁሉም ምን ይጠቁማሉ? ባህሪን ይጠቁማሉ። ሁሉም
ወይ እስም ፋዒል ነው ወይ እስም መፍዑል ነው ወይ ደግሞ ሲፋ ሙሸበህ ኢላ አኺር ተግባባ ይህ ስለሆነ አላህ ስሞቹ ሑስና ናቸው ስለዚህ የአላህ ስሞች በዚህ መልኩ ሁሌ ጥሩነትን ብቻ የሚያንጸባርቁ ናቸው ማለት ነው በዚህ ነው ሸይኽ ኢስላም እንደሚለው አስማኡ ላህ ዐዘ ወጀል هي التي سمى الله عز وجل بها نفسه وهي التي يدعى بها الله يمتربت يملمنبت سم متكلم بله يا متكلم بله دعاء تدرك ولله الاسماء الحسنى فادعوه بها تግባባ ስለዚህ ይህን ካወቅን የአላህ ስሞች በየትኛውም መልኩ በቀጥታም ይሁን በተዘዋዋሪ መጥፎ ጎንን አይጠቆሙም ልብ በል ስሞቹ በስምነታቸው ብቻ ነው የምላችሁ ወደ አላህ ሳይጠጉ ራሱ ተግባባ ከብታችላልኩት ወደ አላህ ሳናስጠጋ ራሱ አርሂም የሚለውን ስም ትርጉሙ ራሱ ስናየው የሆነ መጥፎ ባህሪ በፍጹም አይጠቁም አልሐኪም አልዓሊም በፍጹም አይጠቁም ግን ሌሎችን ባህሪያት ከዚህ ከአላህ ስሞች ያልተወሰዱ ሌሎችን የአላህን ባህሪያት ስናያቸው ወደ አላህ ሳናስጠጋ እንዳትረሱ ወደ አላህ ሳናስጠጋ ትርጉማቸውን ስናይ አልከላም ለምሳሌ ጥቅል በሆነ መልኩ አልከላም የሚወደስ ነው يعني المتكلم اكمل من غير المتكلم متكلم መናገር ይቻላል መናገር ከማይችል የበለጠ ነው የታወቀ ነው አላህ Subhanahu Wa Ta'ala የማይናገሩን ስለተገዙ ሰዎች ሲያወራ አለም يروا انه لا يكلمهم ولا يهديهم سبيلا እንደማያናግራቸው ወደ ትክክለኛው መንገድ እንደማይጠቁማቸው አያዩም እንዴ ይላል እንዴት የማያናግራቸውን እንደ ጌታ ያገዛሉ ማለት ነው ተግባባን ግን ንግግር በንግግርነቱ ሁሌ ጥሩ ነው ይባላል አይባልም ንግግር በንግግርነቱ ሁሌ ጥሩ ነው አይባልም ንግግር በንግግርነቱ ሁሌ ጥሩ ነው አይባልም ስለዚህ የአላህ Subhanahu Wa Ta'ala ባህሪ ነው መናገር አላህ የሚናገረው ሁሌ ጥሩ ነው አላህ Subhanahu Wa Ta'ala የሚናገረው ሁሌ መልካም ንግግሮች ናቸው وتمت كلمة ربك الحسنى السؤال وتمت كلمة ربك صدقا وعدلا يا الله ባህሪያት በዚህ መልኩ ይገለጻሉ ማለት ነው ቀደም ሁለት ነገሮች ሊያስይዙ ይችላሉ ሲባል በቀጥታ ጥሩ ነገር ብቻ ነው የሚጠቁሙት حتى ወደ አላህ ሳናስጠጋቸው ማለት ግን መውዱዓቸው ለሁለት ሊከፈል ይችላል ከላም ለሁለት ይከፈላል ኢራዳ ሲባል ፍላጎት ሁሌ ጥሩ ፍላጎት ነው በቃል ደረጃ የሚሰጠው መልእክት ማለት ነው አይደለም የሚወደስ ነገር ነው ሁሌም አይደለም ግን ወደ አላህ ስናስጠጋው ያለ ምንም ጥርጥር የሚወደስ ነው ግን በዚህ መልኩ ወደ አላህ ስናስጠጋው ብቻ የሚወደስ ሲሆን እንደ ስም አይጠቀስም ማለት ተቀባይና የአላህ ስሞች حتى ወደ አላህ Subhanahu Wa Ta'ala ሳናስጠጋቸው መልእክታቸው ጥሩነትን ብቻ የሚጠቁም ወሊላሂ الاسماء الحسنى ተግባባን ለምሳሌ አላህ Subhanahu Wa Ta'ala ምሳሌ ይስጣችሁ ሐኪም የሚባል ስም አለው ሐኪም ነው አላህ አይደለም حكمة عند ባህሪው طيب رحيمس እንደዚሁ ቁርአን ላይ أرحم الراحمين የሚል አለ አይደል وأنت أرحم الراحمين وأنت أحكم الحاكمين አለ አይደል نعم ስለ ሌላ ባህሪ አላህ Subhanahu Wa Ta'ala ሲናገር ለምሳሌ መክር ማለት ተንኮል የሰው ሰዎች ላይ ተንኮል መስራት ነው ቀጥታ ስተረጉመው ተንኮል መስራት ተንኮል ጥሩ ሊሆን ይችላል መጥፎ ሊሆን ይችላል ሁሌ የሚወደስ ሁሌ የሚወቀስ አይደለም እንዳገባቡ ነው ግን ወደ አላህ ሲጠጋ ሁሉ ጊዜ በመልካም መልኩ ነው እንዴት ተመልከት አገባቡን ሁሉ ጊዜ ተመልከት መክር ወይም ከይድ የሚለው ለብቻው ልክ እንደ ሰምዕ እንደ በصር እንደ ሕክማ እንደ ዒልም እንደ ሕልም እንደ መሳሰሉት ጥቅል በሆነ አገባብ ታገኙታላችሁ ቁርአን ላይ የለም ሁሌ ከምን ጋር የተገደበ ነው የመጥፎ ሰዎችን ስራ ከማምከንና ከማደፍረስ ጋር የተያያዘ ويمكرون ويمكر الله والله أمكر الماكرين ويس خير الماكرين لمن أمكر الماكرين لما التبالي شوف أمكر الماكرين بيبال نورو بقى كل يندترون أقر معنا راسو ترو هونو يعني سيرا كميسارو كل يبلت أي سيرا يميسارانو لا اندزاد اللهم يلا لما سيرا مسراتو بتشاون يودس هذا من على خير الماكرين قال يا نيوة ثالث من على أحكم الحاكمين أرحموا الراحمين يا لمكنيات هذا لما لكن يا الله سموه 99 ናቸው የሚለው ምን መረጃ አለው እንደ መረጃ የሚቀርበው ያው ما جاء في الصحيحين من حديث ابي هريره رسول الله عليه وسلم ان لله 99 اسما 100 الا واحده ያሉበት ሐዲስ ነው አላህ Subhanahu Wa Ta'ala 99 ስሞች አሉት ከ101 ይጎደል ግን ይሄ ሐዲስ አላህ 99 ስሞች ብቻ እንዳሉት አያሳይም በፍጹም ለምን አሁን ቆርጫው ነው ሐዲስ በትክክለኛው ግንዛቤ መሰረት ሐዲሱ አላለቀ አረፍተ ነገሩ አላለቀ እንኳን ሐዲስ ለምን إن لله 99 اسما 100 إلا واحدة من أحصاها دخل الجنة
እንደዚህ ሞልተህ ልታነበው ይገባል። ለምን እንደዚህ ያልኩት? መልእክተኛው አለይሂ ሰላም ለማለት የፈለጉት አላህ Subhanahu Wa Ta'ala ሰዎች ከሐፈዟቸው ከሸመደዷቸው ትርጉማቸውን ተገንዝበው ተግባራዊ ካደረጓቸው ጀነት የሚገቡባቸው 99 ስሞች አሉት ነው ያሉት እንጂ 99 ስሞች አሉት ብለው አቆመው ማለት ነው። ከዛ በኋላ ያፈዛቸው እንደዚህ ያደረጋቸው ጀነት ይገባል አይደለም። ልዩነቱ ግልጽ ነው። ሰዎች ከሐፈዟቸው ከሸመደዷቸው ብሎም ደግሞ ተግባራዊ ካደረጓቸው አላህን በዚህ መልኩ በእነዚህ ስሞች አማካኝነት ካመለኩ ጀነት የሚገቡባቸው 99 ስሞች አሉ። የተለዩ ደግሞ ሌሎች አሉ ማለት ሊሆን ይችላል። ተግባባን? አማርኛው አረብኛ ካልገባቸው አማርኛው ይግባቸው። ግልጽ ነው አባባሌ። ምሳሌ ልስጣችሁ። ኪሴ ውስጥ ለሰደቃ ያዘጋጀሁት 20 ዲርሃም አለ። እዳ ለመክፈል ያዘጋጀሁት 100 ብር አለ። ሌላ ብር የለም ማለት ነው። አያሲዝም አይደል? ሌላ ብር ሊሆን ይችላል፣ ግን ለእዳ ያዘጋጀሁት ይሄን ያህል አለ ነው ያልኩት። ሌላ የለኝም አልኩኝ። ለእዳ ያዘጋጀሁት ይሆን ሌላ ደግሞ ሊኖር ይችላል። ተግባባን አይደል? አረፍተ ነገሩ በዚህ መልኩ ሊወሳ ይገባል። እንዴት አወክ ካላችሁ ማለት አላህ ከ99 በላይ ስሞች እንዳሉት በምን አወቃችሁ ከተባለ ለምሳሌ መልእክተኛው አለይሂ ሰላቱ ወሰለም ዱዓ ባደረጉበት ሐዲስ ላይ كما في المسند من رواية عبد الله بن مسعود ዱዓ ባስተማሩበት ሐዲስ ላይ ይላሉ اللهم إني عبدك ابن عبدك ابن أمتك ناصيتي بيدك ماض في حكمك عدل في قضاؤك أسألك بكل اسم هو لك سميت به نفسك أو أنزلته في كتابك أو علمته أحدا من خلقك أو استأثرت به في علم الغيب عندك. من أي سموت تنتقص بزو أين سموت تنتقص صار لا بكل اسم هو لك بهلم لا أنت بهنا اسم هلو تأيك الله بكل اسم هو لك سميت به نفسك أنت راسني يسيم كبت يعني الله سموت كلهم الله راسني يسيم باتشو ليون يقبل سميت به نفسك أو أنزلته في كتابك ويبقى قرآن وست أوردك قرآن وست أوردوا له أو علمته أحدا من خلقك كفتروتش ለአንዱ ያስተማርከው ከነብያት መካከል ለምሳሌ ስለዚህ ቁርአን ውስጥ የወረደ ሆኖ ነብያት ወይ ሌሎች ያልተማሩት አለ ነብያት ሌሎች የሚያውቁት ሆኖ ቁርአን ውስጥ የሌለ ሊኖር ይችላል ማለት ነው። ከዚህ የበለጠ ደግሞ ትልቅ መልእክት የሚያስይዘናል አው استأثرت به في علم الغيب عندك አንተ ዘንድ በገይብ ዕውቀት ለብቻ ያስቀረኸው ስምም ቢሆን በሱ ስም ጠይቃለሁ። አላህ ብቻ የሚያውቀው ስም አለው ማለት ነው። ተግባባ? አላህ ብቻ የሚያውቀው ስም አለ ቁርአን ውስጥ ሐዲስ ውስጥ የማናገኘው ማለት ነው። መልእክተኛው እዚህ ነው እኮ አላህ Subhanahu Wa Ta'ala የቂያማ ቀን እሳቸው ሲያማልዱ فيفتح علي بمحامد لا احسنها الان አሁን ዛሬ የማላቀው አይነት አላህ የማወድስበት ነገር ይነግሩኛል። ሌላም ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም في حديث عائشة في رواية مسلم ሌሊት ላይ ዱዓ ሲያደርጉ ምን ነበር? اللهم اني اعوذ برضاك من سخطك وبمعافاتك من عقوبتك واعوذ بك منك لا احصي ثناء عليك أنت كما أثنيت على نفسك لا أحصي ثناء عليك أنت المودس الجرسهم الزلقهم إلى الملكتين يعني يا الله سموش حسنا ناتشو بالناس كان مودس يتشال نبر بين أي زلق تقبابا ስለዚህ ሰዎች የማያውቋቸው ስሞች አሉት ማለት ነው አላህ Subhanahu Wa Ta'ala በዚህ መሰረት ትክክለኛው አቋም 99 የሚለው ቁጥር ላይ አላህ ስሞች አይገደብም ከ99 በላይ ናቸው ግን 99ዎቹ ምንድናቸው ከተባለ ሰዎች ጀነት የሚገቡባቸው ስሞች ናቸው በቁርአንና በሐዲስ ተጠቀሱ ናቸው እነሱን ፈልገው ከቁርአን ከሐዲስ ማውጣጣት አንድ የሙእሚን ተግባር ነው ማለት ነው ተግባባን 99ዎችን አስመልክቶ የመጣው ሐዲስ ትክክለኛ ሐዲስ አይደለም ግን ዑለማዎች ጥረት አድርገዋል በእርግጠኝነት ከ99 ውስጥ የሚመደቡ እንዳሉ እናውቃለን የተወሰኑትን እንጠራጠራለን والله